እንዴ ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ ወደ እርሱ መቃረቢያ መልካም ስራ አይደል እንዴ ሆንዶን ቅንፍ ውስጥ ያለው እዚህ አረፍተ ነገር ውስጥ ምን የትኛው ቃላት ነው ቅንፍ ውስጥ ያለው መልካም ስራ የሚለው ቃል ነው ያለው ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው አሁን ለምሳሌ ማለት ነው በምሳሌ ልንገርክ ምንም ምሳሌ አያስፈልግም አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል ለምንድን ነው ቅንፍ ውስጥ የገባው ያመልኩ ነበር እያለ ነው እኮ ከየት ነው ያመጣው እያልክ ነው ቅድም መጀመሪያም ብለህ ተናግረሃል አይመለክም እያሉ ነው ብለህ ተናግረሃል አይመለክም አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ ከየት አመጣኸው ኧረ ይደረቅ ነው በእናትህ በኢየሱስ ስም ምን አይነት ድንቁርና እንዳለባቸው ይኸው አንብቢው ጨርሹ ከዛ በኋላ ምን ይላል የሚለውን እንሄድበታለን እንዴ ፍዝዝ ያለ ነው አይነበበኝም እንዴ ጎበዝ በቃ እናመሰግናለን ታቦት ይላል ግን አረብኛው አይደለ ታቦት ይላል አረብኛው ነበር በደንብ ተሸከመው ሳጥን ማለት ነው አይ ስለዚህ ክፍሉ ምንድነው የሚለው ከተፋል በክርስቲያን በቃ ይሄንን ታቦት አዳምጡ ለሙሴና ለአሮን አሸክሞ በመላእክት የላከው ማን ነው አላህ ነው ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው ታቦት የሚባል ነገር የለም ብሎ ነበረ ከፍ ማለት ነው አንተ የምትሸከመው ሳጥን ማለት ነው አዳምጣው ስለዚህ ቀብር አምላክ የሚሏቸው ማንን ነው ሐዋሾቹን ነው ሐዋሾችን ቀብር አምላኪ ናቸው የሚል አርጉመንት አላቸው እውነት እነሱ እንደሚሉት የሞቱት አይጠቅሙምን እውነት እንደሱ እንደሚሉት ምልጃ ያስፈልጋል አያስፈልግም የሞቱት ያማልዷቸዋል አያማልዷቸው ከድር ነስር ሀያት ነስር ከድር ተመለስ ነስር ከድር ቋንደና መጣ ቆያችሁ መልካም የሞቱ ሰዎች ይጠቅማሉ ያማልዳሉ ብለህ ታምናለህ? አይ የሞቱ ሰዎች እንደዚህ ያማልዳሉ ምን አልሽ? ሰላም ነው እንደ እስልምና ነው እየጠየቅ እና የሞቱ ሰዎች አማልዱ እንደኛ አማልዱ ስለዚህ ያማልዱናል ብለው የሚያምኑ ተሳስተው ማለት ነው ያማልደናል አሁን ለምሳሌ አንድ ሰው ተነስቶ ሙሐመድ ያማልደኛል ቢል ስተት እየሰራ ነው እያሻረከበት ነው ባዳ ላይ በፍቃድ ነው እሱ ተፈቅዶለት ከሆነ ነው እሱ ማመር ተፈቅዶልኛል ስላለ ሌሎቹ አማልዱ እንዳልተፈቀደላቸው በምን አወቅ ሌሎቹስ ማንም አያማልድም ያለ እሱ ፍቃድ ተሰጥቷል ኦልሬዲ ነብይ ስለሆነ አላህ ከማን ጋር ነው የሚያማልዳችሁ አላህ ከማን ጋር ነው የሚያማልደው ማማለድ ማለት መለመን ነው አይደለ ማማለድ መሰረታዊ ትርጉሙ መለመን ነው አይደለ ከድር ይሰማል ከድር አይሰማም እኮ ትሰማለህ ማማለድ ማለት መለመን ማለት ነው ማስታረቅ ማለት ነው ሙሐመድ ከማን ጋር ነው የሚያማልድ ጥያቄ ነው ለኛም ከማንም ያስታርቃችሁ ከማንም ያማልደው አማላጃችሁ ማን ነው እናንተ የራሱ አላህ ነው አላህ ከማን ጋር ነው የሚያስታርቀው ከማን ጋር ነው ማማለድ ማለት መለመን ማለት ነው ማስታረቅ እሺ ሁለተኛ ትርጉሙ ይሆናል ከማን ጋር የሚያስታርቃችሁ ከራሱ ጋር ራሱ ነው የሚያስታርቅ አስታራቂው እሱ ነው ታራቂ ነው ወይንስ አስታራቂ
ታራቂ ማስታራቂ አማላጅም ተማላጅም ነው ማለት ነው። አላህ አማልድም ማማለድ ማለት መለመን ማለት ነው መሰረታዊ ትርጉሙ። ስለዚህ አላህ ለማኝም ተለማኝም ነው ካልከን እሺ ለምን የሚለምነው? ይቅርታ ምን አልከኝ? አላህ ለማኝም ተለማኝም ነው እያልከን ነው። ማንን ነው ይለምነው? ወይዳ ነው ራሱ ጋር ከራሱ ጋር ነው ማስታርቆ ነው አልኩ። መሰረታዊ ትርጉሙ ምልጃ ሸፋማውን አንዱ ስለ አንዱ የሚለምንለት ማለት ነው የሚያስታርቀው። እሺ ወይንም ደግሞ ለምኖ የሚያስታርቀው ማለት ነው። ሸፋ ደግሞ ነብይ ነው ሸፋ የውመል ቂያማ እኔ ነኝ ስላሉ አላህስ ሸፋ ማለት እሱ ነው። ሸፋ ማለት የሚለምነው አላህ የሚለምነው እሱ ነው። መሐመድ ነው አላህ የሚለምነው። አላህስ ይለምናል አይለምንም? አይለምንም። እንዴት? ሸፋ ማለት ምን ማለት ነው? ሸፋ ማለት መገንታ። አሁን ለምሳሌ የውመል ቂያማ ብዙ ነቢያቶች ይጠየቁና እኛ ሸፋ አንዱንም ሲሉት ነው ወደ ነብዩ ጋር የሚሄዱት። መሐመድ ብቻ ነው ሸፋ የሚሆነው? እሺን ክፍል አንብባት አስጠጋለት ትንሽ ኖ እንትን አጥፋውና አረብኛው ሙሉን አንብበው። መሐመድ ብቻ ነው ሸፋ ማለት መለመን ነው። መሐመድ ብቻ ነው ሸፋ የሚሆነው ብሎናል። ይሄን ክፍል አንብበው። አንተ አንብበው። ሸፋ የሚልበት የት አለ? የለም እኮ ሸፋ የሚል የለም። እዚህ ያታየው አስመርለት። ምን ትላለች እቺ ቃል? ምን ላይ ነው? ቁርአን ላይ ሸፋ ነው የምትለው እና አላህ ሸፋ ይገባል ነው እንደሚለው በሚገባ አላህ የሚል የት አለ? ከሱ ሸፋ ቢልም የት አለ አላህ የሚል? እዛ አጠገብሽ ኦኬ። አላህ የሚል ሸፋ ይላል። ከእርሱ ሌላ አማላጅ የለም የተባለው ከማን ሌላ? ጌታ ማን ነው? ጌታ ኋላ ያለውን አስምረው ክርስቲያን ረቢ የሚለውን ረቢ የሚለው እስቲ ቀይ አድርግበት። የት አለ? ሱራ ስንት ነው የከፈትከው? 651 እሺ ነው ለውስ ኦኬ። ለማን ነው ሸፋ የልኛ የገባው? አለ ና ተመለስኩ። እንደ ያነበብኩ ምንድን ነው ጥያቄ? ሸፋ ለማን ነው የገባው? ላላ ነው አይደለም? እና ከራሱ ጋር ሸፋ ማለት ከራሱ ጋር እንትን ማድረግ አይችልም እንዴ? ስለዚህ ረብ የተባለው ላላ ነው አይደለ? ስሙ ነው፣ የስም ልዩነት ነው። ታንክ ዩ። ስለዚህ ሸፋም የሆነ ያ ረብ የተባለው ነው አይደለ? ጎበዝ። ስለዚህ ጌታ ለማኝ ነው ማለት ነው። ለማኝ ከሆነ ጌታ ከማን ነው የሚለምን? ቅድም ምን ብለኛል? ሸፋ ማለት የሚለምን ነው፣ እሱም ሙሐመድ ብቻ ነው ብለኛል። እዚህ ክፍል ላይ ደግሞ ረብ የተባለው ነው ይለምናል የተባለው። ታንክ ዩ። ኤኒዌይስ መሐመድ እኮ በተሰጣ ቃል
መሐመድ በተሰጠው ይለምናል። አላህም ምን ተሰጥቶት ነው የሚለምነው? ዋና ፖይንታችን መሐመድ በተሰጠው መሰረት ነው መለመን የሚችለው። ወደ ዋና ፖይንቱ መልሰው። ዋናው ውይይታችን ቶፒክ አይደለም። አክቹዋሊ ወደዚህኛው ለምን እንደገባቸው አልገባኝም። ኤኒዌይስ ወደ ዋናው እንመለስና የሞቱ ሰዎች እናንተ እንደ ዋብያዎቹ እንደ አባሾቹ ነህ ቀብራ የሞቱትን ያቃርባሉ ብለህ ታምናለህ? እኔ አላምንም እንደዚህ። ስለዚህ ቀብር አምላኪ የምትሏቸው በዚህ ምክንያት ነው አይደለ? እነማን እኔ ቀብር አምላኪ ያልኩም የለም። እነማን ነው ያለ? ኪታቦቻችሁ የሚያስታርቅ የለም። የሞተ ሰው ከአምላክ ጋር ያስታርቅኛል ብዬ አላስብም። ይሄ ልጅ በነገራችን ላይ ትናንትና አህባሽ ነበረ፣ ዛሬ ዋብያው ነው። አህባሽ ነበር? አህባሽ ነህ አንተ? እኔ ሙስሊም ነኝ። ሙስሊም ነህ? አላህና አለው ብለህ ነው? አህባሽ ምንድን ነው? አላህና አለው ብለህ ነው የምታምነው? በሁሉ ስፍራ አህባሽም አይደለም ዋብያም አይደለም፣ ታድሶ ነው የዚህ እስልምና ታድሶ። አህባሽም ያለው ነው ዋብያም ያለው ነው። ቦታ ይገኛል። የባለፈው የሆነም ልጅ አለ እንደዚህ፣ ሌላም ልጅ አለ አሚራ እንደያደረብ፣ ሌላም አለ እንደዚሁ አለ በሁሉ ቦታ የሚል አይደለ? ማን ነበር ስሙ? አለ ግን ከድር አንተ ቦታ ጅግር ምናምን አለው ብለህ ታምናለህ? የአህባሾችን አቂዳ መሰለኝ ከዚህ በፊት የለም አላ አያምኑ፣ እንደዛ እኮ አያምኑም። በሁሉ ቦታ እጅግር አለው ቢለው ያንተ አላ ሊሆን ይችላል። ኧረ አይደለም፣ እጅግር የለውም፣ እጅግር አይገባውም። እሺ እናንተን አላጠናሁትም እንዲትል እስኪ እናወራለን። አያስኬዳችሁም ብዙም። እሺ ወደ ዋብያዎቹ ልዞር። እነሱ ነው የምፈልገው። ዛሬ ቶፒኬ እነሱ ላይ ፎከስ ያደረገ ነው። ቀብር አምላኪዎች የሚሉትን እነሱን ነው የምፈልጋቸው። ከአህባሾች ጋር የሚጣሉበት ቶፒክ ስለሆነ እውነት እንዳሉት እነሱን ይደግፋቸዋል ወይንስ አይደግፋቸውም? ኤኒዌይስ ናስር ተመለስ። ናስር ተመለስ አለ ማስወጣው። እሺ አቡክ ይቀጥል። አስወጣዋለሁ። ቀጥል አንተ። እሺ አቡክ ይቀጥል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የሞቱ ሰዎች ይጠቅማሉ ብለህ ታምናለህ? ማለት ምን አይነት የሞቱ ሰዎች ወደ አላህ ያቃርቡናል ብለህ ታምናለህ? አላምንም። የሞቱ ሰዎች መለመን አለባቸው ያቃርባሉ ብለው የሚሉ ሰዎች ሙስሊም ናቸው? ማለት እኔ ማለት ለምን ጀጅ ያደርጋለሁ? ለምን ይፈርዳለሁ? እዚህ ጋር ጥያቄ ከሆነ እምነትህን እኮ ነው የጠየኩህ። እምነት እኮ ነው፣ የእምነት ጉዳይ ነው እኮ። እምነቴ ያቀርቡም ማማልዱም ብዬ ነው የማምነው። አንድ ሰው ያቃርባሉ ያማልዳሉ ቢል ትክክለኛ እስልምናን አስተምሮ ነው ያስተማረው ወይንስ ስህተት እያልኩ እኮ ነው። ሙስሊም ያደርገዋል አያደርገውም? ይህንን አስተማር ነው አስተምሮ ትክክል አይደለም። ነብይ የሰጠህን ማንኛውንም ነገር ላይ እሱን ያስተማረውን ተቃራኒ ማስተማር ሙስሊም ያደርጋል? እሱን ፍርድ ሊሰጥ አልችልም። ከእስልምና የሚያስወጣና የማያስወጣ ፍርድ አለ። ተውባ አድርጎ ሊመለስ ይችላል ወደ እስልምናው። ማንኛውም ነገር ነብይ የሰጠህን በአንዱ ላይ እንኳን ከተለያየህ ሙስሊም መሆን ትችላለህ? እኔ አላውቅም፣ እውቀት የለኝም። እውቀት በሌለኝ ላይ ማውራት አልፈልግም። ምክንያቱም እሱ የሰጠህን ማንኛውንም ሳትጠራጠር ሳታመነታ ያዝ ነው የሚለው። በአንድ ቁርአን እንትን ላይ እንኳን ልዩነት ካመጣችሁ አማኝ አይደላችሁም ነው የሚለው። እኮ ሊሆን ይችላል። ግልጽ የተቀመጠውን በግልጽ ማመን አለብን። ስለዚህ ራሱ ላይ ያስቀመጡት። ስለዚህ አሁን ጥያቄያችን ምንድነው? እሱ መቃብር ላይ ሄዶ መለመን፣ አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ብትጠየቅ ምንድነው ምላሽ?
እኮ እሱን እኮ ነው ማለት ከእስልምና ያስወጣዋል የሚል እውቀቱ የለኝም። እሱ ከእስልምና ያስወጣዋል አያስወጣውም የሚለው ያስወጣዋል አያስወጣውም ሳይሆን እስቲ አንተ እንደው ያስወጣዋል አያስወጣውም ሎዱን ለምን ተሸካሚ ታደርጋቸዋለህ? አንተ ሎዱን ልጫ ነውና መለመን አይቻልም የሚል ጥቅስ አለ። አንድ ሰው መቃብር ላይ ቢለምን ሙስሊም ይሆናል አይሆንም ተብሎ ሙስሊም ይሆናል አይሆንም፣ እሱን ፍርድ ልሰጥህ አልችልም። መለመን አይቻልም የሚል ይሆናል አይሆንም ሳይሆን አቡኪ መለመን አይቻልም የሚለውን ጥቅስ ስጠኝ እስኪ። በርደኑን አሁን አንተ አይቻልም የሚል ጥቅስ ስጠኝ እስኪ። መለመን አይቻልም የሚል ሱረቱ ዙመር። ኦኬ ሱረቱ ዙመር አያ ስንት ላይ ልፍሽ እያወጣሁ እየከፈትኩ ነው። ምንድን ነው ኮፒ ሊንክ አታደርጉም እንደ እናንተ ሰዎች? የኔ ነው ምንድነው ገስቱ ችግሩ? ሳስገባቸው ያሉ ያስወጣቸዋል። አይ ቲንክ ከኔ ችግር ነው ከነሱ ነው። ክርስቲያን እኔ ጋርም እንደዛ ነው እያሳየ ያለው። ሳስገባቸው እየወጡ ነው። ሎድ አድርጎ ያስወጣቸዋል። ሎድ ያደርጋል እንትን ይላል። ሎድ ያደርጋል ይመልሰዋል። ለምንድን ነው እንደዚህ አይነት ድራማ የምትሰራው? ድራማ መሰለህ አስተምሮ ሲነገር እስከዛሬ ደበቁ። ዛሬ የምናፈርሰው ትልቅ አፈራረስ ሙስሊሞቹን ለዘመናት ጭንቅላታቸው ውስጥ የያዙትን ንደነው ነው። ምን አለ ነው ወላሂ አንተ ምን አለ ምን ለዘመናት ቀጥታ ለአንድ ብቻ አዳምጡ። ባለጌ ከስር ይቀመጣል። ራሱን ችሎ ስላልቆመ ነው። ቁርአን በየምዕራፉ ላይ ክርስቲያኖች እያለ ስማችንን የጠቀሰው አንድ ጥቅስ አታመጣልኝም። ቁርአን ውስጥ መጽሐፍ ቅዱስ ውስጥ ሙስሊም የሚል የሐሚት የቡና መጽሐፍ ይመስል ቡና ቤት ያለ መጽሐፍ ይመስል በየፔጁ ላይ ክርስቲያኖች ያለው ራሱ ችሎ መጽሐፍ። እናመሰግናለን። እንደዛ ከሆነ አንድ ጥቅስ ከመጽሐፍ ቅዱስ ውስጥ ሙስሊም የሚል አታመጣም። በየፔጁ ላይ መስመር በመስመር ሐሚት የጻፈው። ስለዚህ ቁርአን ራሱ ችሎ ስለማይቆም ነው። ኤኒዌይስ ዛሬ ቀጥታ የምናፈርሳቸው ብዙ ነገሮች አሉ። እስከ ዛሬ ሙስሊሞች ማያውቋቸውን እንዳለ ንደነው ነው የምንወጣው። ምን እውቀት አለና ታፈርሳለህ? ኤኒዌይስ ስማርት። እሺ እውቀት ካለ ቀጥል። አቡኪ ያመጣ ያነሳው ጥያቄ እኮ ዝግ በሚባል ጥያቄ እኮ አይደለም የምትጠይቀው፣ መላው ስለጠፋ ብቻ ነው። አዳምጥ። ምላሽ ካለ ተራን ጠብቅ። እንደ ቡና ቤት ደግማ እንዳታስገባው። እንደዚህ አይነት ባለጌ ሰዎችን እውቀት ስለሌላቸው ሆን ብለው ተንጫይተው ረብሸው ለመውጣት ነው። ሙስሊሞች እንደዚህ ናቸው። ዋብዮች ባለጌ ናቸው። ስርዓት የሚባል አያውቁም። እንደዚህ የሚንጣጡት መልስ ስለሌላቸው ነው። መልስ ቢኖራቸው በስራ ምላሽ ይሰጣሉ። እንዲህ ጸንጫጩ ካያችኋቸው ቶፒኩ ከብዷቸዋል። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች እዚህ ገስት ላይ ያሉት ገብተው ተሳድበው ተንጫይተው ከወጡ ቶፒኩ ረብሿቸዋል። መልስ የላቸውም ማለት ነው። አቡኪ ቀጥል። ሶስት ላይ እንትን ነው የሚለው እሷ ቀድሞ የነበረውን አረጋጋጭ የሆነ ቁርአን አወረድን ነው የሚለው። የቀድሞ መጽሐፍ የሚያረጋግጥ ነው የሚለው። ምዕራፍ 3 ከሆነ ኦኬ። ሱረቱ ዙመር 3 ኦኬ። ድምፅን ከፍ አድርገዋ። 3 ነው ያልከው። እሺ ንቁ፣ ፍጹም ጥሩ የሆነውን ሃይማኖት ያላ ብቻ ነው። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ አንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ
ፍጹም ጥሩ የሆነውን ሃይማኖት ያለ ብቻ ነው። ይሄ ነው አይደል ያመጣው? ማቃረብን እንዲያቀርቡን እንጂ የሚል አለ። ምኖቹ ጣዖቶቹ አለ ሙሐመድን ጣዖት አረግ። ኦኬ ጣዖቶቹ ጣዖት ለምን ታጠፈዋለህ አንተ? ትራንስሌት ለምን ታደርገዋለህ? አብዲ ዝም ብለህ ይኸው መጀመሪያ አንብበው አንተ በራስህ። አብዲ ተረጋጋ፣ ተረጋጋ። ቆይ አብዲ ገና መግባት ነው። አንተ በፊት የገቡ አሉ። ስርዓት ልመድ። አሁን ስርዓት ከነኝ ምን አይነት ነው ልጆች? በትክክል አስረዳ እስኪ። መፍትሄ ያለው ነገር ምንም አታውቅም እንዴ? ባለጌ ናቸው። ለዚህ ነው አቡኪ ማውራት ይችላል፣ አፍ አለው። ቀጥል አቡኪ። መልካም። ይሄንኛውን ያመጣኸው which is ወደ አላህ የሚያቃርብ ማንም የለም ነው። በፍጹም ማቃረብ የሚችል የለም። ስለዚህ መጠየቅ የለበትም ነው አይደለ? አዎ ከረሱል ሰለላሁ ዐለይሂ ወሰለም ውጪ የሚያማልድ ምልጃ የሚሰጥ ማንም የለም። አዎ የት አመጣኸው ረሱል የሚል እዚህ ጋር? አይ እዚህ ጋር የለም ሐቢቢ አቡኪ ማለት ነው። ጣልቃ ትግባ። የት ያስ ሐቢቢ አቡኪ ማለት ነው። ጣልቃ ቀጥል አቡኪ። ችግር አለበት ይመልስለት። ምን ችግር አለው? ራሱ ካልቻለ አልቻልኩም ሲል ሌላኛው ይቀጥላል። አሚር አለ። አሚር ካልቻለ ይቀጥላል። እሱ ተራ የሚባል ነገር አለ። ሁሉም ለመመለስ የገቡ ናቸው። አቡኪ አልቻልክም? ገና እኮ ያመጣውን ምንም አድርጌው አላደረግም። ገና እኮ አላብራራውም። ጥቅስ ነው የጠቀሰው። ገና ማንበባችን ነው። ቀጥል አቡኪ። እኮ እዚህ ጋር የሚገዟቸው ናቸው። ማቃረብን እንዲያቃርቡ እንጂ እኔ ጋር የተቋረጠው ተቋርጠሃል አቡኪ። ገዛቸውም ነው የሚሉ እንዲያቃርባቸው ያቃርባሉ ብለህ ያሰብካቸው። ስለዚህ ማንም አያቃርብም ነው የሚለው አይደል ክፍሉ። ንቁም ጥሩም የሆነው የሃይማኖት ያላ ብቻ ነው። ኦኬ እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቅረብን እንዲያቃርቡን እንጂ ሌላን አንገዛቸውም ይላሉ። አላህ በዚያ በእነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል ይላል። ስለዚህ ማንም ያቃርባቸው የለም ብለህ ነው አይደል አንተ ያመንከው? ለማቃረብ የሚያመልኳቸው ከሆነ ማንም አያቃርባቸውም። ያመለኳቸው የሚል መቻ መጣውልህ አልኩ። ያቃርቡናል ብለው የሚገዟቸው ኦኬ ኡስታዞች ያቃርቡሃል አያቃርቡህም? ወደ አላህ አላህ Subhanahu Wa Ta'ala እና እኔ መሀል ሆነው ለቀርቡኝ አይችሉም። አያቃርቡም ወደ አላህ ማለት አያቃርቡኝም። ስለ አላህ Subhanahu Wa Ta'ala ሊያስተምሩኝ ይችላሉ እንጂ ከአላህ Subhanahu Wa Ta'ala እና ከኔ መሀል ሆነው ሰንሰለት ሊሆኑ አይችሉም። ስለዚህ ይህ ክፍል ምንድን ነው የሚለው? ምንም የሚያቃርብህ ነገር አትያዝ ካላህ ውጭ ነው አይደለ? ሱራ 3 35 አንዴ ክፈተው ክርስቲያን። ቤታችን ጥሩ አይደለም፣ ልንወጣ እንችላለን። በ10 ደቂቃ ውስጥ ማታስተካክሉት ከሆነ 5:33 ሶሪ ሰላሳ አምስት ኦኬ አንብበው እስኪ ይሄን ክፍል
አንብበው አንዴ ለኔ ፍቀዱልኝና እኔ ላንብብልህ። እፎይ ቆይ ጨርስ። እሱ ተራ ጠብቅ። መርሐባ አቡኪ ኦኬ የሰማሁት አነበብከው? ዛጋውን ብለኛል። ካላ ውጪ ማንም ማቃራቢያ አንይዝም የለም ብለህናል። ይህ ክፍል ደግሞ ምን ይላል? እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። ቀጥታ ግጭት ማለት ነው። አስማማልኝ። አይጋጭም። እሺ ላስማማልህ። እዚህ ጋር የሚለው በስነ ስርዓት ለምን አታነቁም? እንደዛ ነው የሚለው። ሰው ናቸው። በእናትህ ሚዩት አድርግ። ናሽና አንብበው። እዚህ ጋር የሚያቀርብኝ የራሴ ስራ ነው። ራሴ ነው። ቆይ አንብብ፣ ቀጥል። አንብብ እስኪ አንብበው። እኔ የተሳሳትኩት ሳነብ የቱ ጋር ነው? አንብበው። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም አስጠጋው፣ መቃረቢያን መልካም ስራን ፈልጉ። መልካም ስራ የሚለው በቅንፍ ዘንድ በእርሱ መንገድ ታገሉ። አዳምጥ። መልካም ስራ የሚለው በቅንፍ ለምንድን ነው የሆነው? መልካም ስራ ስለሆነ ነው። ሰላት የመሳሰሉትን ነው። ድገመው። ቆይ መልካም ስራ በቅንፍ ውስጥ ለምንድን ነው የሆነው? እንዴት? ጣልቃ አንደኛችሁ ከገባችሁ አወርዳችኋል። አትጨማለቁ። ወደ እርሱ መቃረቢያን የሚለው ነው። ቅንፍ ውስጥ የገባው ወደ እርሱ መቃረቢያ የሚለው ነው። ወደ እርሱ ለመቃረብ መልካም ስራን ስሩ። አትጩ። ቶነን ቀንስ። መልካም ስራን የምትለዋ በቅንፍ ውስጥ የተደረገችው ለምንድን ነው? እሷን ስለዘለልኩ ነው አይደለ? በስርዓት አላነበብክም ብላ ጮክብኝ አይደለም። ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ያለው። ወደ እርሱ ሚል አይደለም። አንድ ሰውዬ አይነሃይ ወደ እርሱ መቃረቢያ የሚለው ነው በቅንፍ ውስጥ። ወደ እርሱ መቃረቢያ ደግሞ መልካም ስራ ነው አይልም። እንደዛ ምን አይነሃይ ይኸው እንዴ እያነበብ ነው። መልካም ስራን የሚለው ነው ቅንፍ ውስጥ ያለው እኮ። ወደ እርሱ መቃረቢያ ታዲያ መልካም ስራ አይደል እንዴ? መልካም ስራ ነው በቅንፍ ውስጥ ያለው። መልካም ስራ የሚለው ለምንድን ነው ቅንፍ ውስጥ የገባው ብዬ ነው የጠየቅኩህ እኔ። ወደ እርሱ መቃረቢያ የሚለው በቅንፍ ውስጥ ሲገባ፣ ቅንፍ ማለት ምንድን ነው? ሰውየው ምን እያወራ ነው? የምርህን ነው አቡ ናዚር? እንዴት በቅንፍ ውስጥ ያለው የትኛው ነው እንዴ? ወደ እርሱ መቃረቢያ የሚለው ነው። ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ? ወደ እርሱ መቃረቢያ መልካም ስራ አይደል እንዴ? ቅንፍ ውስጥ ያለው እዚህ አረፍተ ነገር ውስጥ የትኛው ቃላት ነው ቅንፍ ውስጥ ያለው? መልካም ስራ የሚለው ቃል ነው ያለው። ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው። መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው? አሁን ለምሳሌ ማለት ነው። በምሳሌ ልንገርክ። ምንም ምሳሌ አያስፈልግም። አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል። ለምንድን ነው ቅንፍ ውስጥ የገባው? ወደ እርሱ መቃረቢያ የሚለውን ለመግለጽ ቅንፍ ውስጥ ገባ። ወደ እርሱ መቃረቢያ ደግሞ መልካም ስራ ብቻ። ለማንኛውም ኤኒዌይስ አቡኪ ይሄ መልካም ስራ የሚለው ቅንፍ ውስጥ ለምንድን ነው የገባው? ተፍሲር ነው። የቁርአን አያው ሲፈሰር ነው። አረብኛው ላይ ስለሌለ ነው አይደለ? አቤት አረብኛው ላይ ስለሌለ ነው አይ አረብኛው የለማ ተፍሲር ነው። ስለዚህ እኔ እንደዚህ ብዬ ነው ያነበብኩት። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ብዬ ማንበቤ ስህተት ነው? ወደ አማርኛ ላይክ ሙሉውን የቁርአን አያ ለማንበብ ከሆነ አዎ ስህተት ነው። ምክንያቱም መልካም ስራ የሚለው የቁርአን አያውን የሚያብራራ ስለሆነ የሚያብራራ የምትለውን ይሄንን መልካም ስራ የሚል እዚህ አረብኛው ለየትኛው ቃል ነው መልካም ስራ የሚለው? በሙሉ አያው ነው። በሙሉ አያ ይለኛል እንዴ? የትኛው ቃል ነው አረብኛው ላይ መልካም ስራ የሚለው? ልክ ናት በለኝ። ተሳስተሃል ብለኸኛል። ልክ ናት በለኝ። ኖ ልክ ናት በለኝ። ተሳስቻለሁ። የትኛው አረብኛ ቃል ነው እንደዛ የሚለው? ለምን ዋሹት? ዋብያለው የለም። ውርደትና ውሸት ካባችሁ ወይ ጣልቃ ትግባ። ለምን ታማኝ አትሆንም? አቡኪስ እሱን ለመታደግ ብለህ ትዋሻለህ እንዴ? አንተ እያወቅህ ሃይማኖታችሁን በውሸት ታደጉ። በውሸት ለመታደግ እንዴ ሃይማኖታችሁን መጥሩት? ወደ 2000 የሚጠጋ ሰው ይታዘባችኋል።
አንዴ ላውራ ትፈቅድልኛለህ? ያለው አዳምጥ በይ። ማአት የለን ተፍሲር የእንግሊዝኛ ትርጉሞቹ ማምጣት የምችላለሁ። የለም መልካም ስራ የሚለውን የአማርኛዎቹ ውሸታም፣ አጭበርባሪ፣ ሌቦች፣ ቀጣፊ ተርጓሚዎች ናቸው የከተቱበት። ባነበው ችግር የለውም። አመድ ዝም በል። ባነበው ችግር የለውም። የአላህ ቃል ያሉት ላይ እንደዚህ ደልዘው ጨምረው ቀንሰው ነው የሚተረጉሙላችሁ። ደግሞ እንዳልተጨመረበትም ይላሉ። ምክንያቱም ዋብያ ለውሸት አይቆምም። ቁርአኑ ላይ እየጨመሩ እየቀነሱ ነው እንደሚሉት። አረብኛው ላይ የለም ቃሉ አዳም። አረብኛው ላይ የሌለን እንደዚህ ጨማምረው ምን ያደርጉታል ማለት ነው? ሃይማኖት አደረጉና አቋቋሙት። ኤኒዌይስ አቡኪ ወደ ዋና ቶፒክ ተመለስ። እሺ ወደ ዋና ተመለስና ምንድነው ስለዚህ የሚለው እናንተ ያመናችሁ ወይ? እሺ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል አይልም? ይላል። እዛኛው ጋር ደግሞ መቃረቢያ ምንም አያስፈልግም ብለህ ነበረ። ሁለቱ ግጭት ነው። እናመሰግናለን። ቀጥር ክርስቲያን። ጨርሰናል። እኔ ላውራ እንትን ብለህ ዘጋኸው እኮ። በግልጽ ቁርአኑ መቃረቢያን ፈልጉ ይላል፣ ትድኑም ዘንድ ነው እንደሚለው። ስለዚህ ምንድነው ወደ አላህ ለመቅረብ መቃረቢያዎች ያስፈልጋሉ ነው። ስለዚህ የፈለግከው መቃረቢያ ትይዛለህ። የፈለግከው መቃረቢያ መያዝ ትችላለህ። ኡስታዞችን መያዝ ትችላለህ። ሼኮችን መያዝ ትችላለህ። መቃረቢያዎች ይሆኑኛል ብለህ ካሰብክ ማለት ነው፣ ካመንክበት። ስለዚህ ኦፕን ስላደረገው ቁርአኑ ያለው እዚህ ጋር እኮ ነው። አሁን እኮ የሚያስፈልገኝ እኮ ስራ ነው። ምክንያቱም ወይዛ ሰዓት ይባዳል ፈይና ና ስራ ያለህን አሳየኝ። የትኛው ቁርአን ክፍል ነው ስራ ነው መቃረቢያ ያለ? ይሄው ያወጣ ከዋር እንዲያው ይሄው አትበል። ይሄ ሌቦች፣ አጭበርባሮች አንተም መተርጎም የምትችለው ነው። ይሄ ቀጣፊ የሆኑ በአማርኛ ነው የከተቱበት። ቁርአን በአማርኛ ነው የወረደው አይደለም፣ በአረብኛ ነው የወረደው። ስለዚህ አዳምጥ። መቃረቢያ ስራ ብቻ ነው ያለ አንድ የአረብኛውን ቁርአን ክፈትልኝ። ክፈት። ምንድነው? ቆይ አታስፈራሪ። ምክንያቱም አጭበርባሪ በደንብ ወቁባቸው። ተፍሲር ባዶራስ ዝም ብለህ መጀመሪያ አህመድ እንዳወርዳት ቆይ አቡኪ ቁርአኑ አዳምጥ። አቡኪ በቅንፍ የተጨመረው ጭማሪ እንደሆነ ኦሪጂናሉ ላይ እንደሌለ ተስማማን አይደለ? ተስማማን። ስለዚህ በጭማሪ ነገር ነው የምትመራው፣ በኦሪጂናሉ ነው የምትመራው። እሺ አሁን ደግሞ እኔን አዳምጠኝ። እኔ ይሄ የጭማሪው ነገር የቁርአን አያውን ለማብራራት ነው፣ እኛ እንድንረዳው። ማን ነው እንደዛ ብለን እንዲያብራራ ያደረገ? የትኛው ቁርአን ክፍል ነው ማለት ነው? ግልጽ አይደለም። ተርጓሚዎቹ ናቸው። ተርጓሚው ደግሞ አንተም ነገ ሼክ ሆነ ኡስታዝ ሆነ ቁርአንን ስተረጉም እንደዚህ እንደፈለክ ልጨምር ትችላለህ። አዎ እንደፈለኩ አይደለም የምጨምረው፣ የቁርአን አያውን ተረድቼ ለማያውቅ ሰው ለማስረዳት ነው በቅንፍ ውስጥ ነው የጨመሩት። ስራ የሚለውን የቁርአን ኦሪጂናሉ አረብኛው ላይ የትኛው ቃል ነው ስራ የሚለው? መልካም ስራ የሚለው የትኛው ነው? እስቲ መልካም ስራ በሚለውም ደግሞ መጣባለሁ። እችኛዋን አስጥልሃለሁ። መልካም ስራ የሚለውንም ደግሞ መጣባለሁ እኔን ስለሚደግፈኝ፣ ሁለቱም ማለት ነው። ትችላለህ። እሺ ቀጥላው። መልካም ስራ የሚለውን አረብኛውን ክፈትና አሳየን። ቁርአናቸው ላይ እንዴት እንደሚጫወቱ እዩ። በዛው እንደፈለጉ እየተረጎሙ እንደፈለጉ እያደረጉ አረብኛውን አታውቁም ብለው እንደዚህ ነው የሚጫወቱባችሁ። 2000 ሰዎች አዳምጣ። ቡኪ መረጃ ፈልግ። መረጃ ነው አንተ አሁን አንተ የሚጠበቅብህ መረጃ ማሳየት ብቻ ነው። ጨርሰሃል። አንተ መረጃ ስታመጣ ነው የምታወራው ከኔ ጋር። መቃረቢያን ፈልጉ ከተባሉ አባሾች ትክክል ናቸው። ነቢያችን ያቃርበናል ማለታቸው አባሾች ጥፋተኛ አይደሉም ማለት ነው። ዋብዮቹ እያጠፉ ነው። አንድ ሰው በደንብ አድርገው ነው የሚያቃርቡን ነብያቶች ማለት ነው። አይ አቃርቡንም ብለው ነው። ኦኬ ሌሎችስ ያቃርባሉ አያቃርቡም? ሌሎች ኡስታዞች ምናምን ጻድቅ የተባሉ የሞቱ ወይንም ደግሞ መሪዎች ተቀዳሚ ሀጂ ሙፍቲ ያቃርባል። ቆይ ተቀዳሚ ሀጂ ሙፍቲ ባለፈው የሞቱት ያቃርባሉ። ለምሳሌ
ማቃረብ ሳይሆን ሰበብ ይሆናሉ ማለት ነው። ሰበብ ማለት ይሆናል። እሺ እነሱን አሁን እንዲያቃርቡ ትለምናቸዋለህ። ለምሳሌ ነብያችን አለይሂ ሰላቱ ወሰላም ብለዋል በሐዲሳቸው ወመማቲ ኸይሩን ለኩም ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም ብለዋል ማለት ነው። መሞቴም መኖሬም ለእናንተ ይጠቅማችኋል ብለዋል ማለት ነው። ገባ? እና ምናልባት ልጁ ተሳስቶ ሊሆን ይችላል። ልጁማ ከናቃርቡም ብሎ እያመነ ነው። ላይ ቁርአኑ ላይ ትክክል ነው ማለት ነው። ጥሩ ስራ ያቀርባል። ወብተጉ ኢለይሂ ወሲላ የሚለው በጥሩ ስራችን ነው መቃረቢያችን። ምክንያቱም መጥፎ ስራ ከአላህ ጋር ያጣላናል እንጂ ያቀርበንም። ችግር የለውም። እሱም ያስሄደኛል አልኩህ እኮ። ግን ቁርአኑ እዛ ጋር ያመጣው ቅድም ምንድን ነው ምን ብሎ ነው ያመጣው? እሱ ያንን የጠቀሰው እሱ ሱረቱ ዙሩፍን ሲጠቅስ አይ ቲንክ ሶስተኛውን አያ ከአላህ ውጭ ምንም ያቃርብ ነገር የለም ምንም ነገር አያስፈልግም ብሎ ነው የዘጋው። ለጣዖታውያን የተነገረን ማለት ነው። ሰማላ ናም ይሰማል። ስለዚህ ስራህም ሊያቃርብህ ይችላል፣ ነቢያቶችም ሊያቃርቡ ይችላሉ። ስለዚህ እነሱንም ትጠይቃለህ ማለት ነው። ወደ አላህ ሊያቃርቡ ይችላሉ፣ ያቃርቡሃል። ከሞቱ በኋላ ያቃርበዋል፣ ከሞቱ በኋላም ያቃርበዋል። ኦኬ ከሞትን በኋላ ደግሞ የሚያቃርቡ ለምሳሌ የማይቋረጥ ጥሩ ስራ ከሰራ ለምሳሌ ለሚስኪን የማይቋረጥ ጥሩ ስራ ነይተን ከሄድን ከሞትን ያ ነገር ያቀርበናል። ለምሳሌ ውሃ ቆፍረንላቸው ለሚስኪኖች እንዲጠጡት ቆፍረንላቸው ከሞትን ያ ውሃ እዛው የውመል ቂያማ ድረስ የሚጠጡት ሰዎች የነሱ ዲዓዋ ማለት ነው ለኛ ያቀርበናል ወዲያ አለ። አቡኪ ወጣ። ለማንኛውም አንተ ጋር አሁን ተቃራኒ ነበር እሱ እየሞገተኝ ያለው። አንተ መቀረብ ማን አለማን ሳይሆን እኔ ሐቅ ነው የምከተለው እንጂ ሰውን አይደለም የምከተለው። አቡኪ ብቻ ሳይሆን ከስር እየሰደቡኝ ነበር። ማን ቀደም እየተንጫጩብኝ ነበረ። ያ አይ አቡኪ መውጣት አልነበረበትም። ብዙ ምን አነሳው ነገር ነበር። ከራዲዮን አይ ቲንክ የሙስሊም ሰው ራዲዮን ነው። ራዲዮን ነው። ክርስቲያን ነኝ እኮ። ኦኬ ባንደና መጣ። እንኳን ሰላም ጠበቃችሁ። ባይዚ በጣም እየተማርንባችሁ ነው። ውጭ ነው እስከ 4 ሰዓት እስከዚህ ሰዓት ከእናንተ እየተማርን ነው። ወንድሞቻችን መበርታት አለባችሁ። እኛም ጽናትን ከእናንተ እየተማርን ነው። በርቱ ለማለት እንፈልጋለን። እየተማርን ነው። ቁጭ ብሎ ነው ከእናንተ እግር ስር። ስለዚህ እግዚአብሔር ያበርታችሁ ለማለት እንፈልጋለን። ባጭሩ ወንድማችን እንወድሃለን። በርታ፣ ወደፊት ከአንተ ጋር ነን። ክርስቲያን ወንድማችንም እንደዛው አይዟችሁ፣ እግዚአብሔር ከእናንተ ጋር ነው ለማለት ፈልጋለሁ። እየተማርን ነው ቁጭ ብለን ባይዚ። እሺ ኖት ያዙ፣ ተማሩ፣ ከስር እንደዛ አድርጉ። ኢሻም ባይሆን ልጁ አስገባኝ እያለህ ነው። ከታች እየጻፈ ነው። አስገባው አቡኬ የሚለው ያስገባዋል። ኢሻም እንዴት ነው? ሰላም ነው? እንዴት ነው? እንኳን ደህና መጣ። እንዴት ናችሁ? ያዳመጡን ነበረ። እንግዲህ ጥሩ ነው። ኦኬ አማላጆችን ትቀበላለህ? አማላጆች ማለት አማላጅ አላህ ብቻ እኮ ነው። ኦኬ ከአላህ ውጭ አማላጅ የለም? አይ ከአላህ ውጭማ የለም። እንግዲህ በእኛ በእስልምና የለም። ኦኬ በእናንተ ይኖር ይችላል። መላእክቶች አያማልዱህም? መላእክቶች አያማልዱህም? ኧረ የለም። እንደዛ ያርጉኝ። እሺ ነብይ አያማልድህም? ነቢያቶችም እንደዛ። ኦኬ ቁርአን አያማልድም? ቁርአንም ያው እንደዛ ነው። እሱ
ከአላህ ውጭ ማንም አያማልድም ብለህ ነው የምታምነው? በቃ ከአንተ አላህ ውጭ ማንም ፍጹም አማላጅ የለውም እኮ ነው እንደሚለው ቁርአኑ እንደዛ ይላል። ቁርአኑ 651 670 እና የተለያዩ ቦታዎች ላይ ከአላህ ውጭ ማንም አማላጅ የለም ይላል። ሱናን አናሳይ 1149 ላይ አንዴ ክፈተው። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ ስራህ ያማልዳል፣ ቁርአን ያማልዳል፣ መላእክቶች ያማልዳሉ፣ ገና ቤተሰቦችህም ያማልዳሉ። በቂ አቀማቀር ኤኒዌይስ he said then the angel will come and intercede and the messenger እንተበለው አስመረው the messenger will intercede መላእክቶች ይመጣሉ ያማልዳሉ፣ ነቢያቶች ይመጣሉ ያማልዳሉ ይላል ቁርአን። ሶሪ ሐዲስ አይ ቲንክ ግሬዱ ሳይህ ነው። አሳያቸው ግሬዱ ነው። የተኛ ሐዲስ መቼ እስቲ ቡሃሪ ላይም አለ 63 04 ሱረ ቁርአን እና ሐዲስ እኮ የሚያጋጩ ነገር ካለ ያው ሐዲሱ እውነተኛ መሆኑ ማጣራት ያስፈልጋል። በዛ ላይ ደግሞ ማብራሪያው እንዴት እንደሳንዳለ ደግሞ ማጣራትን እንኳን ብዙ ሐዲስ ብዙ እውቀት ስለሌለኝ ነው እና ለዛ ነው። ብዙ ሐዲሶች አሉ። አክቹዋሊ እጅግ በጣም ብዙ ቦታዎች ሐዲሶች አሉ። ቡሃሪ ላይም አለ። ከሙስሊም መስጠት እንችላለን። ቁርአን እንደሚያማልድ፣ ስራ እንደሚያማልድ፣ ጥቁሩ ድንጋይ እንደሚያማልድ፣ ነቢያቶች እንደሚያማልዱ፣ ቤተሰቦችም ሸሂድ የሆኑ እንደሚያማልዱ የተለያየ ቦታ ላይ ተጠቅሷል። ኤኒዌይስ እሺ ተማር። ቆይ እቺ ማማለት እንባል ነገር እስቲ በደንብ ግልጽ አርሉ። እንደጋ ይሄ ማማለት ማለት እንዴት ነው? ሲያብራ አንድ ምልጃ እኛ እንደምናውቀው አንዱ ስለ አንዱ የሚለምንለት ማለት ነው። የማስታረቅ ስራ የሚሰራበት ሁለት የተጣሉ አካላት ሁለት የተጣሉ ማለት ነው። ያ ሽማግሌ የሆነው የሚያስታርቅ ማለት ነው። እኛን ክርስቶስ ለምሳሌ ተገለጠ። እናንተ ደጋግማችሁ የምታነሱት እንዴት ጸሎት ያደርጋል፣ እንዴት ምርጃን አቀረበ ይባላል ብላችሁ ደጋግማችሁ እኛ እንዴት ጥያቄ ታነሳላችሁ። እኛ ስንመልስ ግን ክርስቶስ በስጋ ስለተገለጠ መካከለኛ ተብሎ በሰውና በእግዚአብሔር መካከለኛ ተብሎ እኛ ከእግዚአብሔር ጋር የተጣላ ነውን አስታርቆናል ብለን እናምናለን። ስለዚህ ጸሎትና ምልጃን በስጋው ወራት አቀረበ ይላል። አንዳ ደግሞ በስጋ አልተገለጠም። በስጋ ሳይገለጥ ደግሞ አስታራቂ መሆኑ መለመኑ ድስማሽ ነንሴንስ ነው የሚሆነው። ኤኒዌይስ ግን ምንድን ነው ዋና ፖይንታችን እኛ ምልጃ ለምን አቀረበ አያቀርብም ሳይሆን ከዋብያዎች ጋር ሀባሾች ያላቸው ቢፍ አለ። ሀባሾቹ ቦልድ የሆነ እምነት አላቸው በዚህ ጉዳይ ላይ። ምን አይ ቲንክ ተወስል ነው የምትሉት የሞቱ ሰዎች የማቃረቢያ እነሱን ይጠቀማሉ፣ ያቃርቡናል ብለው ያምናሉ። በዋብያ ደግሞ ስትሪክት ነው። ቀብር አምላኪዎች ተብሎ ስለሚታመን አያቃርቡም። ቀብር ጋር ሄዶ መለማመን፣ ቀብር ላይ የሞቱትን እንትን ማለት፣ የሞቱትን መዘየር ምናምን ነገር ያቃርባል የሚለውን አስተምሮታችሁ መጽሐፍቶቻችሁ ኮንዶማይን ነው የሚያደርጉት። እሱ እኮ አሁን ለምሳሌ አንድ ሰው እኔ ሁን ተሸግሬ በቃ አንድ እሳት ወይ አንድ ሼፍ ትልቅ ሰው ናችሁና ወይም እናቴ ወይም አባቴ ዱዓ አድርጉልኝ ማለት ያው ተመሳሳይ ነገር ነው። ግን አንድ ሰው ደግሞ እስኪ ዓለም ላይ እስካለ ድረስ በህይወት እስካለ ድረስ እንደዛ ነገር ለእኔ ዱዓ አድርግልኝ እንዲህ ሀጃ አጋጥሞኛል እና ዱዓ አድርግልኝ ብሎ ማድረግ ይችላል። ከሞቴ በኋላ ግን እንደዛ ነገር ይቋረጣል የሚል ኢንፎርሜሽን ነው አለኝ። ከተሳሳትኩ ደግሞ ወንድሞችም አሉ እነሱም ያግዛሉ። ይቋረጣል የሚል መረጃ እስካሁን ድረስ አላውቅም። እኔ ይቋረጣል የሚል መረጃ የለም። በህይወት እስካለ ድረስ አድርግልህ ከዛ በኋላ ከሞተ በኋላ ይቋረጣል የሚል ካለ እነሱ ሲያመጣ ያለው አላየሁም። በቁርአንም በአዲስም የለም አለ እንደ ወንድማችን እዚህ ጋ
ሐሽም ነው ስምህ የተናገርከው ነገር እስኪ ድገም ግልጽ አድርግ። ለምሳሌ እኔ እናት አባት አለኝ አይደል? አይዋ እና ተዋርኩልኝ የሆነ ሀጃ የሚፈልገው ነገር አለ። ለምሳሌ እኔ በራሴ ተዋርጋለሁ ለወንድሞቼ እንደማያርገው እነሱም እንዲያርጉልኝ ወይ ወንድሞቼ እንዲያርጉልኝ ጠይቃቸዋለሁ ማለት ነው። እነሱ ደግሞ ይህን እስቲ ምድር ወይም በህይወት እስካሉ ድረስ እንዲያርጉ የተፈቀደ ያለ ይመስለኛል። ከሞቱ በኋላ ግን ወይም በሳኛው ዓለም ሞት ከተሻገሩ በኋላ ግን እንደማይ አይቻልም የሚል ሀሳብ ነው አለኝ። ለምሳሌ አይቻልም ስትል ለምሳሌ አሁን እነሱ ሞተዋል ላይ በለውና ይሞታሉ። ለምሳሌ እነሱ ቀብር ላይ ሄደህ ቀብራቸውን ብትዘይር ማለት ነው። ቀብራቸውን መዘየሩ አኺራን ያስታውስሃል አይደለ? አኺራን በማስታወስ ደግሞ እስትግፋር ታደርጋለህ፣ ከብዙ ነገር ትመለሳለህ አይደለ? አይዋ ደግሞ ነብያችን በሐዲሳቸው ዙር ፈኢንሃ ትዘክሩኩም ፊል አኺራ ብለዋል። ቀብርን ዘይሩ አኺራን ታስታውሳችኋለችና ብለዋልና ያው እንግዲህ እንደሚያቃርብ ነው። ይኸውልህ አይ አሁን እንደዛ ነው አንፈልገ ሳይሆን ለምሳሌ አንተ የቀብር ቦታ ሄደ ምናምን ያለ ያለው የሞቱትን ሰዎች አድርጉልኝ ብሎ መጠየቅ ቀብር ቦታቸው ላይ ሄዶ ነው የሚለው። አዎ ልብ ላይ ያለ ሰበብ መሆን ይችላሉ። መፍጠር ነው እንጂ የሰው ልጅ የማይችለው ከአላህ በስተቀር መፍጠር የሚችል ሰው የለም ማለት ነው። ሰውም ሆነ አጋንንት መፍጠር አይችልም። ወላኪን ሰበብ መሆን ይችላሉ። እነሱ ታዲያ ይስሙኛል። አሁን አንተ ሄደ ጧር ያረክ አንዴ ላይ ያለ የዚህ ዓለም ላይ ያለ እንግዲህ ብዙ ነገር ይታያል። ቀልብህን ትንሽ ራስ ያደርጋል። ያው መቼም ወደ እነሱ እንደምትሄድ እንደምትሞት እንደምትቀበር እንደነሱ ወደ ጥሩ መንገድ ተመልሰህ ትሰራለህ በሚል ሀሳብ ነው እንጂ እነሱ ለአንተ አላቀ ወይም እንዳያቃርቡ አይደለም። እነሳ መቃብር የምትሄዱ ማለት ነው። ልብህ ትንሽ እንደራስ ማለት ነው። እንደዛ ነው መሰለኝ። ከነሱ ቀብር ላይ ሄደህ ያው አኺራን ስታስታውስ እኮ አቀረቡህ እኮ። ታዲያ ወዲያ አይደል አላቀረቡህም? ሰበብ አልሆኑህም? ለእነሱም ዱዓ ታደርጋለህ እኮ ለመቃረብ ብቻ አለ እንኳን የምትሄደው አለ። እነሱም ዱዓ ታደርጋለህ በቃ እንደ ሲያራ ማለት ነው። በቃ ና እንጂ እነሱ ለአንተ ዱዓ ያደርጉልህም ለአንተም ምንም የሚያርጉልህ ነገር የለም ማለት ነው። አንተ ግን ለእነሱ ምናልባት አላህ ደግሞ እነሱ ሄደ በመሰየርህና እነሱም አካባቢ የተቀበሩበት ሄደ በማየት ወይም ከነበርኩበት መጥፎ መንገድ እንድታሳውስ ነገ ሞት እንዳለ እንድታሳውስ ስላደረገ ያው አንዴ መንዳም በአላህ ዘንድ ታገኛለህ እንጂ እነሱ የሚያርጉልህ ነገር የለም። ከተረዳ ሃይ ሀቢቢ እዚህ ጋር አሁን ዋዲህ የሆነ ነገር ነው፣ የሚያጣላ ነገር አይደለም፣ ግልጽ ነው ማለት ነው። ሰበብ መሆን ይችላሉ፣ ወላኪን መፍጠር አይችልም። አንድ ሰው ሀይም ሆነ መይትም ሞተም በህይወትም ኖረ መፍጠር አይችልም ካላህ በስተቀር ማለት ነው። ግን እሳም ሰበብ መሆንማ ይችላሉ። ማንኛውም ሰው ሰበብ መሆን ይችላል። እሺ አጣለ እንኳን አቢብ አንተ አንድ ነገር ጠይቅ ነበርና በኢየሱስ መሐልና በአላህ መሐል ያሉ ነገሮች አለና አንተ መጠየቅ ይችላለሁ። ወንድሜ ብዙ የሚያጠም አንድ ነገር ሆኖ ነው፣ ግን ቢያንስ ሀሳባችን ሰፋ ያለ ሀሳብ ያለ ሰው አለ ደግሞ በሌላ መንገድ ብዙ መንገድ ስለምንረዳ ነገሮች እስቲ አንድ ነገር ነው ጠይቅ ፈልገ ነው አንተ መጽሐፎቻችሁ ባይዘው እንደዛ አይደለም። የዋብያዎች መጽሐፎች እንደዛ አይደሉም። የዋብያዎች መጽሐፍ እንኳን እንደ አላቅም እኔ አንብቤ ስለማላውቀው ሲጀምር የዋብያ መጽሐፍ ምናምን ብዙም እውቀት የለኝም እኔ ስለሱ። ኦኬ ዋብያ አይደለም አንዱ
እኔ ዋህቢያ እኔ ሙስሊም ነኝ እንጂ ዋህቢያ ነኝ ማንም እኔ አላውቀውም። እኔ ነኝ መሐመድ መንገድ ተከታይ ነኝ። ኦኬ ኤኒዌይስ ግን የዋህቢያ መጽሐፍቶች ይህንን ትንሽ ያወግዙታል። እንደ አንድ መምህር ግን ምን አለበት ስለ ሃይማኖት ብሰብከ ወሃቢያን አህባሽ ነው ምናምን ብለን መሐመድ አማኝ ስላልሆነ ነው ስለ ክርስቲያኑ የቁርአን ክርስቲያኖች ብሎ ያወራው። ናገባ ማኝ ተሱጠኝ ነኝ። አንተ ተሐድሶ ነህ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ተሐድሶ ምንድን ነው? ተሐድሶ ምንድን ነው? እኔ ኦርቶዶክስ ነኝ። ተሐድሶ ምንድን ነው? ተሐድሶ ማለት አዲስ የመጣው ክርስትና ማለት ነው። እስቲ መጽሐፋቸውንና ዶግማቸውን አሳየኝ። እስቲ ና ከፍ በልና። እነሱ አሁን በአማልክት ምናምን አያምኑ። ከፍ በልና አሳየኝ። እስቲ አሳየኝ። በአማልክት ምናምን እነሱ አያምኑ። በአማልክት ማለት ምን ማለት? አማልክት ምንድን ነው? ለምሳሌ አሁን በተክለ ሃይማኖት ምናምን እያልክ አንተ የምታከብረው የለም? እኔ ተክለ ሃይማኖት ብያ አማልክት አሁን በተክለ ሃይማኖት ምናምን እያልክ የሚላሚ ጠርጊ እስቲ አሁን ዶግማቸውን አሳየኝ። እስቲ መሰረታቸውን፣ የእምነታቸው መገለጫዎች እስቲ የተመሰረቱበት መቼ ነው የተመሰረቱት? ማን የመሰረታቸው? አሁን አንተ ላይ ሳወራ ከአስከፈ እሄድልሃለሁኝ መጽሐፍቶችን፣ የእምነት መገለጫዎች እነግርሃለሁ። እስቲ አሁን ታድሶ ያልካቸውን እስቲ ዶግማቸው ምንድን ነው? ዶግማቸውን ንገረኝ። በጋሻውን አታውቀውም? ግለሰብ እኮ ጥራልኝ አላልኩም። ስም ጥራልኝ። ማን ነው በጋሻው? እሺ ዘርፌን አታውቃት? ማን ዘርፌ? ምንድን ነች? ዘማሪት። እንኳን ዘማሪት ዘማዊትም ትሆን ማገባኝ። እኔ እኮ እምነት ነው የጠየኩ። ስለ ግለሰብ ስላወት ሰዎች አሚት እኮ አይደለም የጠየኩ። እምነት መስራች ናቸው። ኦኬ ሶሪ፣ መስራቾች እነሱ ናቸው። አዎ ይሄ ከሳቴ ብርሃን ላይ አይቼዋለሁ ሁሌ ማለት ነው። ስንት ዓመተ ምህረት ነው እንትን ያሉት? መዝሙር ከተወችበት ቀን ጀምሮ። መቼ ነው የተወቹ? ምናልባት አንድ 15 ዓመት የ15 ዓመት እምነት ሊነግረኝ ነው ከተመሰረተ። መስራቿ እሷ ነች አይደል? እንዴ ክርስትና ተብሎ ጴንጤ ያለ አይደል እንዴ? የክርስቶስ አማኞች ጴንጤ ያለ ማርቲን ሉተር የሚከተሉ። ዶግማውን ንገረኝ እስኪ፣ ዶግማውን ንገረኝ እስኪ። ታድሶ ደምሳሽ መሐመድን እኮ ያምናል። ደምሳሽ ኦኬ። አንተ ደግሞ ክፉ ነህ አንተ። ደምሳሽም ለካ ፍቅር ሲዘማማኝ ነው ብሎ መሐመድን መጥቷል ለካ። ስንት ዓመቱ ነው? ይህንን ካለ 3 ዓመት ምናምን ነው። ስለዚህ እምነት ነው እሱ። ኤኒዌይስ ዶግማቸውን ልነግረን ትችላለህ? ደምሳሽ መጽሐፍ አለው፣ እሱን እናሳያለን። እስኪ የእነሱ መጽሐፍታቸውን የእምነታቸው መገለጫ አሳየን እስኪ። ከመሐመድ ጋር እንዴት እንዳወራ እንዴት እንደሆኑ ደምሳሽ መጽሐፍ ዛሬ ላላመጣ ይችላሉ። ስለ ጴንጤ እናውራ። ጴንጤ ክርስቲያን አይደለም? የክርስቶስ አማኝ ምን አገናኘው? ምን አገኛ እኮ ለው አንድ አይደለንም ብለን እኮ ቦታ ለይተናል እኮ። አንድ በል መጀመሪያ ደረጃ ጴንጤ ብትለኝ፣ ካቶሊክ ብትለኝ፣ ሌላውንም የጴንጤ ዲኖሚኔሽን ውስጥ ያለውንም ብትጠራ አይመለከተኝም። እኛ ኦርቶዶክስ ነን ካለ ስለ ካቶሊክም ስለ ጴንጤም አይመለከተንም። ኢትዮጵያ ውስጥ ብቻ የሚመለክ እምነት ነው ማለት ነው ክርስትና፣ ኦርቶዶክስ። እስኪ ሌላ አንድ ሀገር ንገረኝ ታቦት የሚያመልክ ክርስቲያን ያለበት ሀገር። ታቦት ሲጀመር አናመልክም። በመጀመሪያ ደረጃ ንግግርን አስተካክል። ታቦት ምንድን ነው ብለህ ጠይቀህ እንዳታስወርደኝ። ቆይ ተረጋጋ። ሲጀመር ዶግማችንን እወቅ። ታቦት ማምለክ ከሆነ ሜይ ቢ ሱራ 2 ላይ በቀራ ላይ 248 ላይ አለልህ። ስለዚህ ስለ ክርስትና እየጠየኩ ነው። እሱን ከዛ ትመልሰልሃለሁ። ስላወራህ ነው ታቦቱ። ስለዚህ አረብ ውስጥ አለ። አላህ ለመላእክቶቹ አስልኮ በአሮንና በሙሳ ለእነሱ የላከላቸው በመላእክቶች አሸክሞ። ስለዚህ መላእክቶችም ኢትዮጵያዊ ነበሩ፣ አሮንና ሙሴም ኢትዮጵያዊ ነበሩ ማለት ነው። ላይም እንደ ስቱፒድ የሆነ አርጉመንት ማለት ነው። ማስረጃ እነሱ ሱረቱ በቀራ 248 አንብብ። አሁን ወደ ቶፒክ ክፈተው፣ እንዳትወርደኝ ክፈተው። ምንም የምታውቀው ነገር የለም። ምን ክፈተው ትለኛለህ ደግሞ? ክፈተው፣ ከፍተህ እናውራ። ባሳየስ ታቦት አለ ቁርአን። እኔ አሁን እቀበላለሁ፣ ክርስትና እንቀበላለሁ።
ድገሙ። ክርስትና እንቀበላለን። ጣዖት አምልኩ ካለ ቁርአን ላይ ጣዖት አምልኩ የሚል ካለ ቁርአን ላይ ካመጣ ምን ትዊስት ታደርጋለህ? ጣዖት አምልኩ አይደለም ታቦት ነው ያልኩት። ታቦት አለ ቁርአን ውስጥ ታቦት የሚል ካሳየኝ ክርስትና እንቀበላለሁ ብሏል። ክፈትና አሳየው። ክርስቲያን እኮ ታመልከዋለህ ይመለካል የሚል ካሳየኝ ያልኩ ሰኖፍ ሙታ እኛ ታቦት እናመልካለን ብለን አልልም። በመጀመሪያ ደረጃ እስኪ እኛ አምልኮ የተባልንበትን እስከዛ ያዘጋጅ። እንዳከፍተው አታሳየው። ወደ ቶፒኩ መልሰው። ታሳየኛለህ? የለም ታቦት አለ የለም? አንተ ላይ የምን ታቦት? እንዳታመልኩ በጸያፍ ተገልጾ ሊሆን ይችላል። አረብኛውን አድርግለትና አንብበው። ትችላለህ? ለመቶ 48 ኦኬ ላ አንብበው ቀጥል። አታሳየው ሙሉን። ክርስቲያን ሙሉን አታሳየው። ለምን ግማሽ ቃል ነው እንደሚነበበው? ከዛ ስሙን ገልጾ በጸያፍ ሊገልጸው ይችላል እኮ አልኩ። ነግሬሃለሁ። እያነበብክ ቀጥል። መጀመሪያም ነግሬሃለሁ። በጸያፍ ሊገልጸው ይችላል። እራስህ አንብበው። እንደ አንተ አንድ የከፈትከው የሚለውን ንገረኝ። ኦኬ አታነብም እንዴ? የሚለውን አንተ አትነግረኝም እንዴ? አንተ አንድ የከፈትከው አንብብ። አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማእሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደህ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማለት ገባ። ታነብለታለህ ወይንም ተባበረዋለህ? ያለ ኮፎ ይታያል። አረበኛ ይታያል። ማስረጃውን እንኳን አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። የአንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ብለህ ትፈስርልን። ይህን ክፍል አንብበልን። ሰዎችን ለምን ትሸውዳለህ? ክርስቲያኖችን ነው ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ፣ ከፍ አድርገህ ክፈተውና አንተ አንብበው። አሳያኝ ክርስቲያን። የመጨረሻዋን እቺ የመጀመሪያዋን መስመር ብቻ ዝቅ አድርገው። ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋ መስመር አስመርባት። ኖ አረብኛውን ማንበብ ስለማትችሉ የመጀመሪያዋ መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብብችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች እታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ሆም የምጫወትበት ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም? እዚሁ ካድከኝ። አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይሄው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ። እንደዛ ብለህ ኢንተርፕሬት ታደረግ አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ። ባለቀይ ኮፍያ ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ። አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛውን ለማንበብ ነው። አንብብለት። እኔ አረበኛውን እስቲ ጠጋ አድርገው ላንብብ። ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥ ያንብቢ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው እኔ
ወቃለ ከኔ ጋር እንደጀመርከው ከኔ ጋር ትጨርስ። አያት አደምጡ። ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ ምፈስል። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም፣ አምልኩ አልወጣኝም። እኔም እኮ አዳምጠኝ። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው። በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ እንዲህ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራም አንችልም። የጠየቅኩሽ እኔ ያለ ይወልዳል አይወልድም አልጠየቅኩሽም። ስንት ነው ብዬ አልጠየቅኩ። ያልጠየቅኳችሁ ለመመለሱት። ኧረ ተው ተው እናንተ ሰዎች ተው። ቆይ አንዴ ማለት ነው። ክፍሉን አንብቡ ማለት ነው። ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማለት ታረጋኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ባከትረብሽ አረብኛ ማንችላል። ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው። ለምን ሚውት ታረጋኛለህ? ለምን ሚውት ታረጋኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥሎ ወንድማችን አንብበው። ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሚዩት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ ኡስታዝ ረንጅፎይ ታቦት አይደለም። ታቦት አምልኩ የሚል የለም። አንብቢው ክፍሉን። እሺ ወቃለሁም ነብዩ እና ጠጋ አድርገዋ አይታየኝም እኮ እነቱ አዩ ግን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛው ነባለው በደንብ ተሸከመው ሳጥን ማለት ነው። ስለዚህ ክፍሉ ምንድነው የሚለው? ከፋ አድርገው ክርስቲያን በቃ ይሄንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው። አንተ የምትሸከመው ሳጥን ማለት ነው። አዳምጡ፣ በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኛው አደለ? ልጅ በጣም ባለጌ ስለሆነ ዚና ለሂሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው አንዴ ማለት ነው። እፎይ አንዴ አዳምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አንየእትየኩም ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደለ? አንተ ያልከው ይሄ ደግሞ ምንድን ነው የሚለው ቁርአኑ? ታቡት ምንድን ነው? ታቡት በአረበኛ ነው። በአማርኛ ምንድን ነው? በምንም ታስወጣለህ ታስወርዳለህ። ይሄ ነው ደረነ። አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፖሊስ ተረጋጋ። ቆይ አንዴ ሌሎቻችሁ እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን። አሁን የዚህን እንግዲህ የምናየው ማለት ነው። ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅም። ተረጋጋ። መሬት ንካ። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል በዚህ መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተ ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አላህ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው?
አይደለም ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ነው። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው ክርስቲያን። ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያላ ኢብን ከሲርን ክፈተው። ኢብኑ ከሲር ሰላም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው የምታል። ታቦት ምንድን ነው ብለህ ነው የምታምነው አንተ? ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ታቦት አይልም፣ ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው? ታቦትና ለኛ ማለት ነው ማን እፎይ ማለት ነው። ለኛ ጣዖትም ሆነ ታቦትም ለይሳ ፈርቅ ልዩነት የላቸውም፣ አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው? አይደለም። ከአላህ ውጭ የተገዙ የሚገዙት ነገር ሁሉ ምንድነው? ጣዖት ነው ለኛ እንደ ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ። የተጠቀሰው ክፍል አሁን ተፍሲሩን ቅራ። አዳምጥ። የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ በተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልን። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ። የምናየው ተፍሲሩ ላይ ነው የምናየው። ባቅል አይደለም ፈስረው፣ ባቅል አይደለም በተፍሲሮች ናቸው የሚገለግሉ። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲር እኔ እሰጥሃለሁ። በቃኝ እስከተል ተፍሲር የፈለግነው ማህዲናል እኮ ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖት አንድ ነው። ይሄን ቁርአን ክፍል ፈስር። ምንድነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለክ? ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለህ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ መጀመሪያው ላይ ፈስር። ይሄንን እንዴ ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጥበሪ ተፍሲር ላይ ግባ። የተከፈተልህ ቅድሚያ ፈስር ክፍሉን። ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉሱና ወልጀማዓዎች አልዑለማ ወረሰቱል አንቢያ ብለውናል ነብያችን፣ ውዱ ነብያችን አለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳምጥ። ጠበሪ አርክ ብሎ ነው ያስቀመጠው። ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው። ታዲያ አንተ ተይታ ነው ታቦት ያልከው አንተ ተይታ ነው ታዲያ አርክ ኦፍ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስ ባቅለህ ፈስረህ ነው። አርክ ምን ማለት ነው? ተው እንጂ ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ከተባለ ከየት አምጥተህ ነው? ማስረጃ አምጥተህ ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ እኔ ታቦት ኢብኑ ጀሪር አጥበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብን ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘይ ያላ። እሺ እኔ ድባቅ ይምቱኛላ። ግባሽ እሳቸው ተፍሲር ይገባ አዳም በደንብ አድርገህ ነው ማዳምጥ። ግባ ጠመሪ አይ ቲንክ ከ10 በላይ ፔጅ ነው የሄደበት ይህንን ክፍል የፈሰረው በመጀመሪያ ደረጃ። እኔ ለማውራት ነገር ቆይ ተረጋጋ። በመጀመሪያ ደረጃ ክፍሉን አውዱን ፍታልኝ። ና ክፈተው። መላእክትን አሸክሞ
የላካቸው ምንድን ነው? እሱ ቁርአኑን ራሱን ክፈተው። በአረብኛው ታቦቱ የተባለው ለነ ሙሴና ለአሮን መላኢኮች ተሸክመው ያመጡት ሳጥን ወይንም ታቦቱ ምንድን ነው? መጀመሪያ አንተ ታቦት የሚለውን ከየት አመጣኸው? ታቦት የሚለውን ከየት አመጣኸው? አንተ እሺ፣ ሳዲቅና ሳኒ የፈሰሩልህን አንብበው። ያንተ ከየት አመጣኸው? ኢብኑ ሳኒ ማን የሚለው አጣምጣ። ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ ብያለሁ። እሳቸውን እቀበላቸዋለሁ ብያለሁ አይደለ? ቁርአን አንብብ። አደንቆት ቁርአኑን ታቦት ብለህ የፈሰርከው ከየት አምጥተህ ነው ያልኩህ እኔ። አምጣ ማስረጃ አንተ። ታቦት ብለህ የፈሰርከው ምንድን ነው የሚለው? ታቦት የሚለውን ቁርአን ታቦት ብለህ የፈሰርከው ከየት አምጥተህ ነው? ማስረጃ አምጣ። ወይ ትልቅ ሰው አይደለህም አንተ። ምንድን ነው እያልከን ያለው? አምጣ መጀመሪያ ለአንተ። ያው አረብኛው እኮ ታቦቱ ይላል። ታቦቱ ማለት ምን ማለት ነው? ማን ነው እንደዛ ያለው? ታቦት የሚለውን ታቦት ብሎ የፈሰረው ማን ነው? አምጣ ሙፈሲራ ወይም በጎግል አይደለም የምትፈስረው። ታቦቱ ማለት ምን ማለት ነው? አምጣ ማስረጃ። መጀመሪያ የጠየቁት ጥያቄ አምጣ ማስረጃ። እየሰማችሁ ነው ወገን? ታቦቱ ይላል ቀጥታ ቃሉ። ታቦት እንድትል ማን ያለ ይላኛል። ታቦቱ ማለት ምን ማለት ነው ስለው መረጃ አምጣ ይለኛል። ምን አይነት ድንቁርና ነው? አረበኛውን አትሰባብረው። ቁርአኑ ማለት ነው ታቦት አይደለም የሚለው ታቡት ነው የሚለው። በበዶማ ነው ታቡት ነው የሚለው። ታቡቱ የሚባል አለ። ታቦት ነው ያልኩህ አንተ። ምንድነው እሱ? ይቅርታ ወለት መርሃበን እንተ ወደ ፈስረው። እሺ ምንድነው? አንተ ምን ብለህ ነው የምትረዳው? አንተ መጀመሪያ አምጣ የታቦት ያልከው ማስረጃ የለህም። እሺ የለኝም በልሽ። ምንድነው ብለህ ነው የተረዳኸው? አንተ አይደለም ስትለኝ ምን ብለህ ነው የተረዳኸው? አንተ ያንተ መጀመሪያ ማስረጃ ጠይቄሃለሁ። የለኝም በልና ሀያል እንገርህ ያላ የለኝም በል መስክራ የዋሽኸው ለምን ዋሽ? ይሄው ቁርአን እኮ ክፍል ታቦት ምን እንደሆነ አላውቅም። ሙስሊም ነኝ ግን ታቦት የሚለው ምንድን ነው? ለኔ ነገር ቁርአኑ ታቦት አይደለም የሚለው ሲጀመር ታቦቱ ነው የሚለው። ታቦቱ እሺ፣ ታቦቱ እሺ፣ የቁሙት ታቦቱ ነው የሚለው። ከየት አመጣው እሱ ታቦት ብሎ የፈሰረው? ለእህት ንገራት። እሺ እሺ፣ ለኔ ነገር አንተ መጀመሪያ አምጣ የጠየቀውን አምጣ ነው እንቁርናቸው ነው። ታቦት የሚለው ከየት አመጣው? ያለው ጠበሪ ላሳየህ። ቆይ ከፍቼዋለሁ እጄ ላይ ነው። አማርኛው ላይ ይለያል። እፎይ ታቦት። ቆይ ተረጋጊ። ጠበሪው እጄ ላይ ነው ያለው። ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው፣ ይክፈተው። እንደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። እኔ አብሽር አይዞህ ፈለከው መስአል። ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድን ነው የሚያወራው? ይሄን ክፍሉን ነገር አንተ ጠይቀኝ። የተጠየቀውን መልስ እንጂ ወይ እንት ተው እንጂ ትልሰው አይደለ? የተጠየቀውን መልስ። ሱካር ታዘብሽ አይደል ወንድምሽ? ድንቁርና ለኔ ለኔ በለደል ሀበሽ ንገረን አለኛ። ታዲያ ታቦት ማለት ምን ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ ይንገረን። ታቦቱ ነው የሚለው አረበኛው። ያቲያኩም ታቦቱ ነው የሚለው እና እንባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት ምትመጭ ሰው አይደለሁም። ምክንያቱም ብልግናና ውሸት፣ ማጭበርበር፣ በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ጠበሪ ይህንን ክፍል ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም፣ ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ካሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቅም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። ሳጥኑ ብለውታል። በአማርኛ ሳጥን ታቦት አይደለም፣ ታቦቱ አይባልም። ነገር ግን መላይኮች ናቸው ተሸክመውት የመጡት። መላይኮች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል
ታውቁታላችሁ አይደለ? መላእክቱ የተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለደ እንትና እንታና ይንገረን። ቆይ አንተ ይቅርታ አንድ አቤብ ኢብን ከሲርን አንብበውና ቀጥል። ይባስ ስለሆነ መጀመሪያ አንተ ለምን ሚወት ይዘኛለህ? እኔ እያወራሁ እያለሁ ሚወት ይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉ እነሱ እኮ እየተከራከረ እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲያለው አይደለም። መጀመሪያ እሱ ያለው አንቺ ማስረጃ እኮ አይጠበቅበትም። አይ ኡስማን ታቦት የሚለውን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሸኸውን አንተ መጀመሪያ አምጣ ማስረጃ ለዋሸኸው። ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁኝ። በአማርኛው እነግርሃለሁ። ስላላ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎ ይባላል። ቀጥል። አንድ አይደለም የተጠየቀውን መልስ። ያንተ እፎ የተጠየቀውን መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል። እንደ ሰው የጤናም የለው እንደ ቆይ አንድ አይደለም እኔ ሀያ በላይ መረጃ ታቦት የሚለውን አንተ ታቦት ብለህ ከየት ነው ያመጣህ? የፈሰርከው ነው ብለህ አምጣ። ከፍተን ስናሳይ ከዛ እኔ እነግራችኋለሁ በሚያዳምጡት ማለት ነው። ወርዶና ይውጣፉ ምንም ጭቅጭቅ ያስፈልጋል። አዋርደ ይዲያ ወዲ ተወንካ አዋርደ ይሄንኛው እንትና ነው አጠበሪ ነው። ኢማም አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። ማይገዛ ልክስክስ ወራዳ ቆሻሻ ለምን ዋሻለሁ? ወላሂ ዋሻለሁ። አትጫወን ማከስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት። ዝቅ አድርጉላቸው ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው። ሊንኩን ከላይ ሊንኩን አሳያቸው። ስክሪንሾት አድርጉና ቼክ ማድረግ አስረዳቸው በስነ ስርዓት። እሱ እኮ እንደዚህ አይሳደብም። አዳምጪ። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው። ከስር ያለውን ብዛቱን አሳያቸው። ሱራ 2:248 የከፈት ነው ማለት ነው። ማን ነው? ተፍሲር አጠበሪ ነው የከፈት ነው። ይሄው ጃሚ አልባይን ፊ ተፍሲር አልቁርአን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። ወደ በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲተራራቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ ካሁን በኋላ። ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦቱ ሲያወራ ምን ይላል? ኢንዲድ ዘ ሳይን ኦፍ ዘ ኪንግሺፕ ኢዝ ዛት ዘ አርክ ዊል ካም ቱ ዩ። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። ሶ አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው። ታሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ወርደህ ስትወጣ ኦፋይ ሰላም ነው። አንዴ ምን ይላል? የንግስናው ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል። ኢብን ከሲር ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። ተፍሲር ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልንና ያሳየናል። ወይም እሱ ከፍቶ ማሳየት ስለሚችል የዋህብያዎቹ ደግሞ የሚቀበሉት ዋህብያዎቹ ደግሞ ለእናንተ ደግሞ እናሳያችሁ። አዘጋጅ ትከፍታለህ አንተ። ጠበሪ እኛ ካልነው ካወጣ ነው ውጭ ተቃራኒ ካለ ባይዞ ሙሉውን ካያችሁት ኢብን ታቦቱን እዛው ከሄዱ ጦርነት ድል እንደሚያደርጉ ምናምን ሁሉ ጠበሪ ያብራራበታል። ያ ምን ይላል? ኢብን ጁሃይር ስቴት ዛት ኢብን አባስ ሄድ ኢብን አባስ እንደተናገረው the angel came down while carrying the ታቦት
መላእክቶቹ ታቦቱን ተሸክመው ይወርዳሉ። ቢትዊን ዘ ስካይ ኤንድ ዘ እርዝ በሰማይና በምድር መካከል ሆነው አንቲል ዴይ ፕሌስድ ኢት ቢፎር ዘ ጣሉት ዋይል ዘ ፒፕል ዌር ዋቺንግ። ጣሉት እነሱ የሚሉት ሳኦል ነው። በሳኦል ጋር እስከሚያስቀምጡት ድረስ ህዝቦቹ እየተመለከቱ ይላል። ይህን ታቦት ከሰማይ መላእክቶች ተሸክመው ነው የወረዱት፣ መላኢካዎች ማለት ነው። ስለዚህ አላህ በመላኢካዎቹ ታቦት አሸክሞ ለሙሴና ለአሮን እያስመለከ ነበር እያሉን ነው። ያ አሁን እና ከፍተልና ጠበሪን ክፈታው። ታቦት ይመለካል ያለውን ተታ መጣው። ጠበሪን ክፈታው። ተታ መጣው። ተታ መጣው። ክፈታው። ይመለካል ያለውን ታቦት ይመለካል ያለውን ከየት ነው ያመጣው? ያላ ግለጥ ግለጥ ወሬ አልፈልግም። በቆይ ግለጥ። ታቦት ይመለክ ያለው የት ላይ ነው? ይመለክ ነበር። አሁን ደግሞ ላሽ ይመለክ የሚል ቃል ጋር ሄደ። ታቦትን ጠወና አሁን ክፈት እያለ ያመልኩ ነበር እያለ ነው እኮ። ከየት ነው ያመጣው? እያልክ ነው። ቅድም መጀመሪያም ብለህ ተናግረሃል። አይመለክም እያሉ ነው ብለህ ተናግረሃል። ታቦትን ሰጠ ማለት አይመለክም። አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ? ከየት አመጣኸው? አረ ይደረቅ ነው። በእናትህ በኢየሱስ ስም ምን አይነት ድንቁርና እንዳለባቸው ይኸው። ወይ ወላሂ ፖለቲካ ጤናም የለው እንደ ሰውየው ታቦት ይመለካል። ቆይ ተረጋጋ። ይመለካል አይመለክም የመጣው ታቦትን እሱ ሰጣቸው ማለት አስመልኳል ማለት ነው። አንተ ባልከው ለምን ያላሉትን ይዘባርቃል? ልጅ ሲያነብ ያመልኩ ነበር በፊት እያለ ለምን ይዘባርቃል? እሺ ያላሉትን እነሱ እንዴ አጣሞ ለምን ይፈስራል? ያመልኩ ነበር ያለው እናንተ ባላችሁት ነው። ታቦትን እሱ ሰጥቷል ማለት የት ላይ ነበር ያመልኩ ነበር ያለው? እኛ የት ላይ ነው ያመልኩ ነበር ያለው? አምጣ ማስረጃ ግለጥ። እናመሰግናለን። ከሰሩ ቅድም ምን ብሎ ተናግሯል መሰላችሁ? ቅድም ብሎ ተናግሯል። አይ ታቦት አታምልኩ እያለ ነው እንጂ የሚሆነው ቁርአን አንተ ባልከው አይደለም ብሎ እየተናገረ ነበር። ነገር ግን መላእክቶቹ ከሰማይ ወርደው ያንን ታቦት ተሸክመው በሳኦል ፊት ለፊት ህዝቦቹ እያዩት አስቀመጡት ያንን ታቦት። ስለዚህ ቅድም ብሎ ተናግሯል ይሄ ወንድማችን አይ አታምልኩ እያለ ነው አላህ እንጂ ሌላ ነው፣ እናንተ የተረዳችሁት ሌላ ነው ብሎ ተናግሯል። ማለት አስመለከ ማለት ነው አለ። ታቦት ሚል ቃል የለም ብለው ነው የሸመጠጡኝ። በመጀመሪያ ቁርአን ላይ የመጀመሪያው ታቦት ሚል ቃል የለም ብለው ሸመጠጠ። ታቦት ሚል ቃል ሲመጣበት ደግሞ ያኛው ምን አለ? አይ እሱ እየተቃወማቸው ነው አለ። እንግዲህ ታቦት አታምልኩ እያለ እየተቃወማቸው ነው ሲል እንግዲያውስ ታቦቱን አሸክሞ በመላእክት የላከው አላህ ነውና ታቦት ጣዖት ነው ብለህ ከፈሰርክ አላህ ጣዖት አስመልኳል ማለት ነው እያልኩኝ፣ ታቦትም ላከባቸው ማለት ሰጣቸው ማለት አስመልኳል ማለት ነው አለ። ከዛ ታቦት የሚለውን ደግሞ ማን ነው ታቦት ብሎ የፈሰረልህ? ታቦት አይደለም ታቦቱ የሚለው ታቦት አይደለም ብሎ ገገመ። ረጅም ሰዓት እንደውም ተከራከረ። አይታችሁ ነበር። ኢማም አጠበሪ እንደዛ አላሉም አለ። ኢማም አጠበሪ እኔ ከዚህ በፊት ሙሉን አንብቤዋለሁ ታሪኩን ከዓመት በፊት ማለት ነው። ስለ ታቦቱ ምን ያህል እንደፈሰረ በደንብ ስለማቅ ዲቴል አብራርቶ ነው የፈሰረው። ታቦቱ አሪፍ እንደውም ድል ማድረጊያ እንደሆነ ሁሉ ተናግሯል። ታቦቱን ከያዙ እስራኤሎች በጦርነት እንደማይሸነፉ እንደሚያሸንፉ፣ ድል እንደሚቀናቸው፣ ኃይል ብርታት እንደሚሆናቸው በደንብ አብራርቶታል። ከዛ የመጀመሪያ ፐርሚስ ምንድነው? ታቦት አይደለም ሲል ኢብን ከሲር ሲከፈት ኢብን ከሲርን አልቀበልም አለ። የዋብያ ነው አለ። ኦኬ ቁርአኑን ምን ብለህ ነው የፈሰርከው ታዲያ ሲባል ዋሽቻለሁ ብለህ በቃ አንተ ዋሽቻለሁ በለኝ መረጃ አንጣና ከዛ በኋላ አንተ መረጃ ስታመጣ እኔ ያልኩት ካልሆነ ያኔ ነው። አይ ቅድሚያ በል ኦኬ። ክርስቲያን አላስቻለው ኢማም አጠበሪን ሲከፈት ደግሞ ምን አለ? አምልኩ ብለሃል። አምልኩ የሚል ቃል ላይ ደግሞ መጣሁ። አምልኩ አይልም ክፍሉ። ታቦት ስትመጣበት አምልኩ አይልም። አሁን ደግሞ ማለት የእስልምና ጭንቅላት ነው። እባካችሁ በህይወታችሁ ላይ ያቀልዱ። አጋንንት ነው አይነው። አጋንንት ኃይል አለው ማለትም ባላመኑት ላይ እንደ ቦሊ እንደንትን የገና ቂል ያለቻ እንደዛ ሊያላጋችሁ እንዲህ እንደፈለገ ሊጫወትባችሁ ኃይል እንዳለው ባላመኑት ላይ አውቃለሁ። ስልጣን አለው። ባላመኑት በተከተሉት ላይ ስልጣን አለው። እንዲህ እንዲጫወትባችሁ ጭንቅላታችሁን በነፃ ተከራይቶ እንዲጫወትባችሁ አትፈቀዱለት። ማለትም ድነትን አስቡ፣ ዘላለማዊ ህይወትን አስቡ። ውሸት አይጠቅማችሁ። አጋንንት በጭንቅላታችሁ በነፃ ተከራይቶት እንዲጫወትበት አትፍቀዱለት። የጤናማ አይደለም።
በእውነት አውሩ። ስለዚህ ወደ ቶፒኩ መልሰው ክርስቲያን በተቻላችሁ አቅም ምንድነው ግን አትዋሹ እባካችሁ፣ ሙስሊሞች አትዋሹ። ሱስ ሆነባችሁ። አንዴ ቆይ፣ ውሸት ሱስ እየሆነባችሁ ነው። በቃ ከደማችሁ ጋር የሚዘዋወር ነገር ከረከራችሁ ነው። ችግሩ እኮ ይሄ ነው። በማረጃ ነው እስልምና የሚመራው። አትዋሹ። እኛ አረብኛውን ከፍተን አማርኛውን ከፍተን እንግሊዘኛውን ከፍተን ሶስቱንም ተርጉመን አስረድተን ይሆናል? አይሆንም። ቢያንስ በተቻለ መጠን ውሸታችሁን ከቀነሳችሁ እንኳን የመረዳት አቅም ይኖራችኋል። በጣም ነው የምትዋሹት፣ በጣም ነው የምታጭበረብሩት። እዚህ ደግሞ ያለ መረጃ ስለማይወራ ያ ውሸታችሁ ይጋለጥባችኋል። አሁን ይበቃል። ወደ ቶፒኩ እንመለስና በምልጃ ላይ እያወራን ነበረ። እሺ ሀሽም አንተ እንኳን ይወጣው በዚህ ጥያቄ ያለ ጋር ተቀበለን። በእናትህ እኔ ትንሽ የሆነ የምጠይቅ ነገር ነበረኝና ጠይቃቸው። ቀጥል። ክፍሉን አውጣው ክርስቲያን ስለዛ ተምሩ። እናንተ ስድብ እንጂ የምታስተምሩት ምንም ትምህርት የምታስተምሩት የለም። ማይካሽን አጅባይ በደንብ ገብቶልሻል። አንቺ በደንብ ተረተሽዋል። እንደተጠለዛችሁ ገብቶሻል። ዛሬ ምን አይነት ሃይማኖት፣ ምን አይነት አጋንንታዊ ሃይማኖት የተቀመጥኩት ብለሻል። ተረተሻ። ወንድምሽን እኮ እየለመንሹ እባክህ አስረዳኝ ለእኔ እንኳን ብለህ ስትይ አላስረዳም አለሽ። ምክንያቱም መልሱ እኛ እንዳልነው ስለሆነ ስለገባው። ለምን ራስሽን ትሸውጃለሽ ስድብ ብለሽ? ሙስሊሞች ራሳችሁን አታለያዩ። ጥያቄ ያለኝ ፎይ ቶፒኩ ላይ ቅድሚያ ፎይ ጥያቄ ያለኝ ቶፒኩ ላይ እናውራና የተወሰነ አንድ ጊዜ መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እስኪ ይህን መልሱ። ምን መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎትን ብታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመሃል? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስልህ ሶሪ ምንድን ነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ ውሽሚስ ጉዳትም ማስከትልብህም በቃ ሞቷል፣ አይሰማም ማለት ሊያቃርብህ አይችልም። ወደ አላህ ያቃርበኛል የሚል እምነት የለህም።